የተከበራችሁ አድማጮቻችን እንደምን ቆያችሁልን? ከመጽሐፍት ጓዳ ፕሮግራማችን ጀምሯል። እንግዲህ በመጽሐፍት ጓዳ ፕሮግራም በተለያዩ ርዕሰ ጉዳዮች ላይ ትኩረት ያደረጉ መጽሐፍትን ከጻፉ ጸሐፊያን፣ ደራሲያን ጋር መጽሐፎቻቸውን አስመልክቶ ሀሳቦችን እያነሳን ቆይታ እንደምናደርግ ይታወቃል። ዛሬም አንድ ጥሩ መጽሐፍ መርጬላችኋለሁ። የዚህ መጽሐፍ ርዕስ ናዋዥ ይሰኛል። ከኢትዮጵያ፣ ሱዳን፣ ሊቢያ እስከ ጣሊያን በሚል ርዕስ ወደ አንባቢ የደረሰ መጽሐፍ ነው። የዚህ መጽሐፍ ጸሐፊ ደግሞ እያዩ ዳኛው ይባላል። እያዩ ዳኛው እንግዲህ የህይወት ጉዞውን ነው የጻፈው። ከኢትዮጵያ ተነስቶ በሱዳን አድርጎ በሊቢያ እስከ ጣሊያን በሚደርስበት ጊዜ የገጠመውን ጉዞ ነው። እያዩ አሁን የስልክ መስመራችን ላይ ይገኛል። እጅግ በጣም አመሰግናለሁ። መጽሐፍን አስመልክቶ ልታወጋን የመጽሐፍት ጓዳ ፕሮግራም እንግዳችንም ስለሆንክ። እኔም በጣም አመሰግናለሁ ፈረደ፣ እንግዳ አድርገህ ስለጋበዝከኝ በጣም አመሰግናለሁ። አክባሪ ይስጥልኝ። በጣም ጥሩ። የመጽሐፉ የገጽ ብዛት አጠቃላይ 470 የገጽ ብዛት ያለው መጽሐፍ ነው። መጽሐፉን መታሰቢያነቱ ከሀገራቸው ወጥተው በህገወጥ መንገድ ሊቢያን አቋርጠው አውሮፓ ለመግባት አልመው በሜዲትራኒያን ባህርና በሰሃራ በረሃ ህይወታቸውን ላጡ እንደዚሁም በዚሁ መንገድ ሲጓዙ ብዙ ሰቆቃ ለደረሰባቸው ስደተኞች መታሰቢያ ይሁን ብለሃልና እስኪ ከርዕሱ እንጀምር። መጽሐፉን ሳነበው እጅግ በጣም በርካታ ፈተናዎችን አልፈሃል። ርዕሱን ናዋዥ ነው ያልከው። ለዚህ መጽሐፍ ርዕስ መሆን ይመጥናል? ያንተን የህይወት ጉዞስ በደንብ መግለጽ ይችላል ብለህ ታምናለህ? ስለ ርዕሱ ንገረኝ እስኪ። አዎ፣ ርዕሱ የኔን የህይወት መንገድ ወይም ደግሞ የኔን ግለ ታሪክ የሚወክል ቃል ነው ብዬ አስባለሁ። ለምን እኔም እንደው ከሀገር ስናውዝ ስለነበረ የተለያዩ ሀገራትን አቆራርጫለሁ። ኢትዮጵያ ውስጥም ቢሆን ከቦታ ቦታ ተዘዋውሬያለሁ ብዙ ቦታና ይህንን መንከራተቴን የህይወት ውጣ ውረዴን የሚገልጽ ቃል የሚወክል ቃል ስፈልግ ያገኘሁት ናዋዥን ነውና ይገልጻል ብዬ አስባለሁ። አዎ፣ ናወዘ፣ ተንከራተተ፣ መቅበዝበዝን፣ መንከራተትን የሚያመለክት ቃል ነው። አሁን ጀርመን ነው ያለኸው እየኖርክ ያለኸው? አዎ። እስኪ ወደ ኋላ ልመልስህና ትንሽ ስላስተዳደግህ ንገረኝና ወደ ሌሎች ጥያቄዎች እሄዳለሁ። ክምር ድንጋይ አካባቢ ነው ያደግከው። ከዛ አካባቢ ተነስተው ኢትዮጵያ ውስጥም ወደ ሌሎች አካባቢዎች ለስራ ተንቀሳቅሳል። እስኪ ወደ ኋላ መለስ በለና ልጅነትህን አስታውሰህ እስኪ ንገረኝ እስኪ የነበረውን ሁኔታ። የተወለድኩት ሊማዶ የምትባል የገጠር ቀበሌ ውስጥ ነው። ከደብረ ታቦር ከተማ ጥቂት ኪሎ ሜትሮችን ፈቀቅ ብላ የምትገኝ የገጠር ቀበሌ ናት። እዛ ነው የተወለድኩት። ያደግኩት ክምር ድንጋይና ነፋስ መውጫ ከተማ ነው። በደቡብ ጎንደር ዞን ውስጥ የሚገኙ ከተሞች ናቸው። እዛ ነው ተወልጄ ያደግኩት። የተማርኩትም እዛ ነው እና ጥሩም የሚባል እንዲሁም ደግሞ ውጣ ውረድ የበዛበትም ልጅነት ነው የነበረኝ። እንደው እናቴ የምትኖረው ክምር ድንጋይ ከተማ ነው የነበረውና እዛ ከእናቴ ጋር ኖር ነበር። ከዛ በኋላ ደግሞ ከጥቂት ጊዜ በኋላ ደግሞ አጎቴ ነፋስ መውጫ ከተማ ይኖር ስለነበር እየተማርኩም የልብስ ስፌት ሙያም ደግሞ በዛው እንድለምድ ታስቦ ወደ ነፋስ መውጫ ሄድኩኝ እና የልጅነት ግማሹን ክፍል ያሳለፍኩት ነፋስ መውጫ ነው። እዛው እየሰራሁ እየተማርኩም ከአጎቴ ጋር የኖርኩት። እንግዲህ ከአጎት ጋር ከቆየ በኋላ የልብስ ስፌት ሙያ በደንብ ተምረህ ስራም ጀምረህ ነበረ። እንደው ጥሩ ህይወትም መጽሐፍትንም እያነበብክ እንደዚህ ቆይተ ነበርና በኋላ ለስራ ወደ ሌሎች አካባቢዎች ኢትዮጵያ ውስጥ ወዳሉ ሌሎች አካባቢዎች ተንቀሳቅሳልና ኢትዮጵያም ብዙ ችግሮች ገጥመውሃል ማለት ለምሳሌ ወደ መተማ አካባቢ ወደ አርማጭሆ አካባቢ ሄደህም ብዙ ፈተና ሌሎች ቦታዎች ላይ የገጠመ አይነት ፈተና ገጥመዋልና እኔ እንደው ህይወትን ሳይው እጅግ በጣም በፈተና የተሞላ አይነት ሆኖ አየሁትና እንዴት ይህንን ተቋቋምከው? እስኪ ኢትዮጵያ ውስጥ የነበረውን ሁኔታ ንገረኝ። እንደውም መጀመሪያ ስወጣ እንዲሁ እንደ ቀልድ ነበር ወደ ባህር ዳር ሄድኩት። ይህ ሁሉ ነገር ይሆናል የሚል ሀሳብ ራሱ አልነበረኝም። በጣም አፍላ ወጣትነት አለ። በዛ ላይ ደግሞ እዛ የነበረው ነገር እንደው ያለመሳካት ስለነበር እዛ በስራም ካጎቴ ጋርም ስለተለያየው ስለወጣው ይሄ በቃ እዛ ጭንቀት ነበር በጊዜው እና በዛ ምክንያት እንደ ቀልድ ነበር ወደ ባህር ዳር የሄድኩት። ከዛ
ባህር ዳር ደግሞ እየተመላለሱ መተማና ሁመራ የሚሰሩ የቀን ሰራተኞች አሉ። ባህር ዳር ቀጥታ ሄጄ የቀን ስራ ነው የጀመርኩት። በተለያዩ ቦታ የግንባታ ስራ ላይ ሰርቻለሁ። እንዲሁ ደግሞ እሱም ደግሞ ሲታጣ ውጭም ጎዳና አድር ነበር። በተለያዩ ቦታዎች የትርፍራፊ ምግብ ደግሞ ከዩኒቨርሲቲዎች የሚገኘውን ሌሎች ሰዎችን እየረዳንም ቀጥታ እያገኘንም እንደዛ ሁሉ ኖሬያለሁኝ። ከዛ ግን እየተመላለሱ የሚሰሩ ልጆች ስለነበሩ እዛ እኛ ጋር የሚያድሩ ወለል ተከራይተን እናድር ነበር። ባህር ዳር ቀበሌ 6 ካገኘናቸው ስለ ሁመራ ስለ መተማ ያወራሉ ብዙ ጊዜ። ከዛ ከሶስቱ ከኔ ጋር ከሌሎች 2 ጓደኞች ጋር ለምን አንሄድም ብለን በእግር ጉዞ ጀመርን እና መንገዱ ራሱ በጣም ከባድ ነበር። አማራጭ ገንዘብ ስላልነበረን መተማ ወይም ሁመራ የሚያስኬድ በእግር ነበር ጉዞ የጀመርነው። መንገድ በየቤቱ ከሰው እየለመን እየበላን ነበር የሄድነው። መንገዱ አድካሚ ነበር፣ አስቸጋሪ ነበር። መንገድ ላይ ሁሉ አድራቸዋል። በየመንገዱ ሁሉ እናድር ነበር። አንድ ጓደኛችን አሁን ወረታ ልንገባ አካባቢ ድልድይ ስራ አድሮ እግሩ አልታጠፍ አልዘረጋለ በቅዝቃዜ ሲሚንቶ ላይ ከማደሩ የተነሳ እና ደረቀ እግሩ። እሱም ከባድ ነበር። ረሃብ አለ፣ ድካም አለ። እንደምንም ግን ጎንደር ገባን። ከዛ ወደ በረሃ ወረድን። ምንም ማቀው ነገር አልነበረም። ሳንጃ ነው የገባ ነው። መጀመሪያ እየሞቀ ነው የሚሄደው። ስትወርድ ወደ ታች የአየር ሁኔታ እየተለወጠ ሲመጣ እኔ ደግሞ ደጋ አካባቢ ነው፣ ጉና ነው እንግዲህ ጉና በኢትዮጵያ በጣም ቀዝቃዛ ስፍራዎች ከሚባሉት ውስጥ አንዱ ነው እና ከዛ ተወልጄ ነው ያደግኩት። ከዛ ወደ ቀጥታ ሳንጃ ስገባ አስበው የሚፈጠረው ነገር በጣም ከባድ ነበር። ሙቀቱ፣ ውሃ ብጠጣ የውሃ ጥሜ አይቆረጥም። ከባድ ነበር። እኛ ደግሞ የገባንበት ግንቦት ወር ስለነበር የበረሃው ስራ ዋናው የበረሃ ስራ አልተጀመረም ነበር። እዛ የማገዶ እንጨት በመልቀም ነበር ከተማ እያመጣ ነው የሚሸጠው። ከሳንጃ ማዶ ወንዝ ዙሪያ ማዶ ጫካ ሄደን ለቅመን እያመጣን እንሸጥ ነበር ለተለያዩ ሰዎች። እንዲሁ ደግሞ ማገዶ የምናመጣላቸው ምግብ ቤቶች ደግሞ በቀን እንዲያምጡልን ምግብ እኛ ጋር ትበላላችሁ እያሉን እዛ እንበላ ነበር። ውሃ ደግሞ ከወንዝ እያመጣን እየቀዳን ነበር ገቢ እናገኝ ነበረው። እኔ እሱን ነበር ብዙ ጊዜ የሰራሁት። ይሄ ዋናው የእርሻ ወቅት እስኪደርስ ዝናብ ነው የሚጠበቀው። ሲዘንብ የእርሻ ስራ ይጀምራል። ከዛ በኋላ ከሳንጃ ቀጥታ የወረድኩት ወደ ጋብላ ነው። አንድ ገበሬ ያገኘንና ነጋዴም ገበሬም ነው። ወደ ጋብላ ሄድን። ጋብላ ደግሞ መንገዱ አስቸጋሪ ነበር። ከማሰሮ ከተማ በኋላ የተዘረጋ መንገድ አልነበረም። እንዲሁ በቃ አይሱዙ ላይ ወጥተን ነው ሄድነው። በቃ ሾሆ አለ፣ ጋሬጣው አለ። በጣም አስቸጋሪ ነበር። እዛ ከገበሬ እርሻ ገባሁ። እርሻ አልችልም። እኔ የተወለድኩት ገጠር ነው፣ ግን ያደግኩት ከተማ ስለሆነ የገጠር ከተሞች ናቸው። በእርግጥ ትንሽ ከተማ ናት። ክምር ድንጋይ፣ ነፋስ መውጫ ትልቅ ከተማ ነው። የላይጋይንት ወረዳ ዋና ከተማ ነው እና እርሻ አልለመድኩም፣ የግብርና ስራ አልለመድኩም። እና እዛ ደግሞ በጊዜው የሚፈለገው ምንድን ነው? አራሽ ነው። እና በወር እሰራለሁ ብዬ ሄድኩኝ። ጓደኛዬም ስለነበር ምንም ችግር የለውም ያስተምርሃለሁ፣ ይህማ ቀላል ስራ አይደለ እንዴ? ማንኛውም ሰው የሚሰራው 2 እጅ 2 እግር ያለው ማንኛውም ሰው ሊሰራው የሚችለው ስራ ነው፣ ችግር የለውም ብሎ አቃሎ ሲነግረኝ ተስማምቼ ሄድኩኝ። ከዛ ሳየው እርሻ ቀላል እንዳልሆነ ገባኝ። በዛ ላይ ሰውየው አርሳለሁ ብዬ ሄጄ እዛ ሲለማመድ ቢያይ ጥሩ ስለማይሆን አደጋ በእኔ ላይ ሊያደርስ ስለሚችል፣ ቦታው አንደኛ በረሃ ነው፣ ማንም የለም፣ አስቸጋሪ ነው። በዛ ምክንያት ከሰውየው ቤት ነው ጠፍተን እንደገና ወደ ግራር ውሃ ይሄድ ነው እና በዛ ወደ ግራር ውሃ ስንሄድ ራሱ መንገዱን አናውቀው ነበር። በረሃ በጣም አስቸጋሪ ነበር። በውሃ ጥም በረሃ ከሞት ነው የተረፍነው። አስቸጋሪ ነበር። እንደምንም ግን የግራር ውሃ የሰፈራ መንደር ደረስን። ያን የራሱ ግራር ውሃ ገና መንደሮቹ ተመስርተው ሰፋሪዎች እንደገቡ ነበር እና እነሱ ተባበሩን። እነሱ ጋር አርፈን ከዛ ሳንጃ ሄድኩኝ እና የበረሃው ወደ አረብ ነው ከዛ በኋላ የገባ ወደ ሰሊጥ አጨዳ ነው እና በዛ አካባቢ ያለው የበረሃ ስራ ራሱ በደንብ እኔ እውቀቱ አልነበረኝም። እዛ ሄዶ ይሰራል ነው እንጂ እንዴት ነው የሚሰራው፣ ምንድን ነው የሚያጋጥመው፣ ውጣ ውረድ፣ እባብ አለ፣ ጊንጥ አለ፣ እንደገና ደግሞ የወባ በሽታ በጣም አስቸጋሪ ነበር እሱ። እንደገና ደግሞ በጊዜው ይሄ አጣዳፊ አተት የሚባለው ትውከት እሱ ተከስቶ ነበርና ብዙ ሰው ያልቅ ነበር። አንዳንድ የበጎ አድራጎት ድርጅቶች እንደውም በረሃ ላይ ሆኖ ድንኳን ጥለው ያክሙ ነበር ሰዎች። እሱ የተስፋፋበት ጊዜ ነበር። ለጤናም አስቸጋሪ ነበር።
ብዙ ጊዜ ግን እዛ የሰራሁት አረም ነው፣ በኋላ አጨዳ ነው። እዚህ አካባቢ ስትንቀሳቀስ በነበረ ስራ በጣም ብዙ ስቃይ፣ ደሞዝ እስከ መከልከል፣ የሰራህበትን እስከ መከልከል፣ አንዳንዴ ሰው ወደ ሌላ አካባቢ ለስራ የሚንቀሳቀሱ ብዙ ስቃይ የሚደርስባቸው የሚመስለው ከሀገር ከወጡ በኋላ ያለው ይመስለዋልና እኔ መጽሐፉን ሳነበው እንዴት ሰው በሀገሩ በወገኑ እንደዚህ ይሰቃያል ሁሉ ብዬ ውስጤ እጅግ በጣም ነው ያዘነውና እንደው ምንድን ነው ይሄ እንደዚህ አይነት አሁን እዚህ አካባቢያችን ነው ይሄ ታች አርማጭሆ የአካባቢያችን የሀገራችን የራሳችን ነውና እንደዛ እየሰራህበትን እስከ መቀማት ምናምን እንዴት ነው ይሄን የምትገልጸው? በጣም ጥሩ ጥያቄ ነው በእውነት ያነሳው። በጣም አመሰግናለሁ። እንደው ከዛ በፊት ግን ስለ ባህር ዳሩ ልንገርና እሺ አሁን ባህር ዳር የቀን ስራ ሰራ እንደነገርኩ እኔ ከተማ ተወልጄ ነው ያደግኩት። ይሄ ለስላሳ እጆች ይሄ ከበድ የሚባል ስራ ሰርቼ አላውቅም። እና ያ ከመሆኑ የተነሳ ሰዎች የቀን ሰራተኛ ሲፈልጉ የሚያዩት እጅን ነው መልክን ነው እና ተመራጭ አልነበርኩም። ፍላጎት አለኝ፣ መስራት ፈልጋለሁ እንደማንኛውም ሰው። ግን ሰዎች ይፈራሉ አይሰራልንም ብለው እና ይሄ ራሱ በጣም ትልቅ ችግር ነበር። አንዳንዴ እንደዚህ ሲሆን ሰዎች ወደ ዘረፋ ይሰማራሉ፣ ወደ ወንጀል ይሰማራሉ። የሚሰሩትን ሰዎች አይቶ የሚሰሩ ከሆነ መቀበል ቢለመድ በጣም ጥሩ ነው እና ከዚህ የተነሳ ምንም እዛ ሰራተኛ መቆሚያ ብንቆምም ስራ እናገኝ ብለው በቃ ተስፋ ቆርጠው በተለያየ የወንጀል መስክ የተሰማሩ የማውቃቸው ልጆች ሁሉ ነበሩ። እና ምንድነው ችግሩ? መስራት እየፈለጉ ስራ ለማግኘት ወንጀለኝነትን ያበረታታል፣ ሰዎችን ወዳልተፈለገ መንገድ ይመራል። እና ይሄ ነገር ቢለመድ በጣም ጥሩ ነው። ሌላው ይሄ እንደዚህ አይነት ነገር ጥሩነቱ አሁን ወደ አርማጭሆ አካባቢ እንደው ሱፍ እና ከራባት አድርገህ ብትቆም ራሱ የከተማ ሰው ነው ላይሰራ ይችላል የሚለው ነገር የለም። ይሄ ነገር በጣም ይገርመኛል። አዎ ከባህር ዳር ይለያል ብለህ ገልጸዋል መጽሐፍ ላይም። አዎ ይለያል በጣም በዚህ ጉዳይ ያለው ነገር በጣም የተለየ ነው። በጣም የሚገርም ነው። እንደው ምንም የፈለገ ዘንጠህ እዛ ብትቆም በቃ እዛ መቆም ነው እንጂ የሚታየው ያለባበስህ ሁኔታ፣ የሰውነትህ ሁኔታ ምቾት ያለ ከሆንክ የማይሰራ ነው ምናምን የሚባል ነገር የለም በፍጹም። እንደዛ አይነት ነገር ሰምቼ አላውቅም። ግን ምንድነው ችግሩ? ያሰሩበትን የማይከፍሉ ሰዎች አሉ። በጣም ጥሩ ሰዎች እንዲሁ በቃ ሰው በባዶ እግሩ እንደው ሲያዩ ራሱ የመሀል ሀገሩ ሰው ራሱ በባዶ እግር አንዳንድ ሲሄድ በቃ እነሱን ያማቸዋል። ባይገርም መንገድ ላይ የሚያበሉ የሚያጠጡ የሚተባበሩ ሰዎች እንዳሉ ሁሉ አሰርተው የማይከፍሉ ነበሩ። አሰርተው በቃ ገንዘብ የማይሰጡ በጣም ሩቅ ቦታ ወስደው አድካሚ ስራ ካሰሩ በኋላ ለሳምንታት ለወራት፣ አንዳንዶቹ ደግሞ ይሄ ከረማ ወይም ጉልማ የሚባለው ገብተው ከሰሩ በኋላ እስከ መጨረሻ ባዶ እጃቸውን የሚላኩ ሁሉ ነበሩ። እና ይሄ በጣም በጣም ለኛ ትልቅ ችግር ነበር። እንደውም ከተማ ሁሉ እኮ እያስያዘ ነው ሰው እንትን የሚለው ወደ በረሃ የቀን ሰራተኛ የሚወስደው ሰው ከተማ አንድ ምግብ ቤት፣ አንድ ሆቴል ወይም ቋሚ አድራሻ ያለው ሰው እንደ ተያያዥ መኖር አለበት። ለምን ይዞ ሄዶ በረሃ ካሰራ በኋላ የሚኖረው እዛ ነው። እዛ ላቅም ካለ የሚጠየቅ አካል ስለሌለ ከተማ ሁሉ ተያያዥ እያስያዝን ነበር እኛ የምንሄደው። በዚህ ጉዳይ በጣም ብዙ ሰው ተጎድቷል። እኛም ራሱ አሁን የመጀመሪያ የበረሃ ስራ የሰራሁት የማውዳ የሚባል እንትን ነበር። እንደዚህ ዛፎቹን ቆርጦ ሰብስቦ ማቃጠል ነው እና ተቆርጦ የነበረ ነው። እኛ ስናገኘው እሱን ሰብስቦ ማቃጠል ነበር። እኛ ጋር የቆየ በረሃውን የሚያውቀው አንድ ጓደኛችን ስለነበር እሱ የታመመ መስሎ ነው እንደው በቃ ለሕክምና ገንዘቡ ያስፈልጋል ብለን ለምነን የተቀበልነው እንጂ ላለመስጠት ሁሉ አንከራክሮ ነበር ሰውየው። እና ይሄ በጣም በጣም ስር የሰደደ ችግር ነው። ሰዎች ሰርተው ለፍተው የለፉበትን ያገኙበት ጊዜ ብዙ ነው። መሆን የሌለበት ነገር ነው። እንደ ወደ ኋላ ልመልስህና እዚህ በነበርክበት ጊዜ ሬዲዮ ታዳምጥ ነበር፣ መጽሐፍትን በጣም የማንበብ ልምዱ ነበረ፣ ጥሩ ታነብ ነበር። የአማራ ሬዲዮንም አንስታል። ለራስ ቆርሶ ያሳንሱ ነው የሚባለው ስለምሰራበት እሱን ላንሳው 112 ላይ አማራ ሬዲዮንም አንስታል። በሰፊ አየር ሰዓት ዝግጅቱን ማቅረብ የጀመረ ሰሞን አዳምጠው ነበር። በተለይም ከዓለም ዙሪያ ታላላቅ ሰዎችና ቤተኛን አዳምጣለሁ። በስፖርት ወትሮም ደንበኛ ነኝ። በታላላቅ ሰዎችና ከዓለም ዙሪያ ስለ ዓለም ብዙ አውቄበታለሁ። ስለ ብዙ ታላላቅ ሰዎች ታሪክ ያቀርባሉ። በተለይ ስለ ቭላዲሚር ፑቲን፣
ቭላዲሚሮቪች ፑቲን ማን ነውና አይበገሩ የሀገር መሪ በሚሉ ርዕሶች በጣም ሰፊና ጥሩ ትንታኔ በተደጋጋሚ ተሰርቶለታል። የኢትዮጵያ ሬዲዮና የአማራ ሬዲዮ ዓለም አቀፍ ጉዳዮችን በሚዛናዊነት እና በጥልቀት የተነትኑ ነበር ብለህ የሀገር ውስጥ ጉዳዮች ላይ ግን ድክመት እንዳለብን አንስተሃልና እስኪ ንገረኝ እስኪ የሬዲዮ ፍቅርህ። ምክንያቱም እንደው አሁን ይሄን ቆንጆ መጽሐፍም ለመጻፍም የንባብና ሬዲዮ የማዳመጥ ፍቅርህም ከፍተኛውን አስተዋጽኦ አበርክቷል ብዬ አምናለሁ። በጣም እኔ በጣም የኢትዮጵያ ሬዲዮና የአማራ ሬዲዮ እንደ ትምህርት ቤቶች ነው የምቆጥራቸው። ምክንያቱም በእኛ አካባቢ እንኳን መጽሐፍ አይደለም መጽሔት ለማግኘትም በጣም ትልቅ ችግር ነበር። በ90ዎቹ ውስጥ ራሱ ነው የምልህ በጣም ከባድ ነበር። በቃ ብቸኛ የመረጃ ምንጫችን ሬዲዮ ነበር። ቴሌቪዥን የትም ቦታ ይዘው አትሄድም፣ የትም ቦታ አታገኘውም። የአገልግሎት ስርጭቱ ደግሞ ያኔ ጥቂት ነበር። ግማሽ ቀን እኮ አይሆንም ነበር እና ሬዲዮ ሁሉ ነገራችን ነበር። እኔ እኮ እስከ ካርቱም ድረስ ነው ሬዲዮ ይዤ የገባሁት እና በጣም ሬዲዮ እወዳለሁ። በጣም ነው የገረመኝ የነበረ የሬዲዮ ያለ ፍቅር በጣም ነው የገረመኝ። በጣም ነው የምወደው ሬዲዮ እና የአማራ ሬዲዮ ያኔ ደግሞ በቃ አዲስ ዝግጅት ጀምሮ ይሄ የስርጭት አድማሱን አስፋፍቶ የጀመረበት ጊዜ ነበር። በዛ ላይ ሱዳን እያለው ሁሉ ራሱ ከኢትዮጵያ ሬዲዮ ይልቅ በጥራት የሚሰማው የአማራ ሬዲዮ። አሁን ገዳሪፍ ሁሉ አሁን በጥራት ነው የሚሰማው፣ በጣም በጥራት የሚገርም ነው። እና የስርጭት የጀመረበት ጊዜ ነበር። ከዓለም ዙሪያ ታላላቅ ሰዎች፣ የስፖርት፣ የቤተኛው እነዚህ ፕሮግራሞች በጣም ተምሬበታለሁ። በእውነት በጣም በደንብ በቃ ስለ አንድ ዘገባ ሲሰሩ አንድ ፕሮግራም ሲሰሩ በደንብ ተዘጋጅተው አጥንተው ጥሩ ነገር የሚያቀርቡ ጋዜጠኞች ነበሩ በእውነት። እና ይሄ ይዞት የተነሳው ነገር በጣም ይገርመኛል። ብዙ ነገር ተምሬበታለሁ፣ ስለ ዓለም አውቄበታለሁ። ስፖርታዊ ዝግጅቶችን፣ የዜና ዘገባዎችን፣ የተለያዩ ፕሮግራሞችን ከታተል ነበር። እንደው ሬዲዮ በጣም ወዳጅ ነኝ። የአማራ ሬዲዮም አድማጭ ነኝ። እንደው እንደው በስልክ አልሳተፍም ነበር። እንደዛ መሳተፍ ፈልግ ነበር፣ እሱ አልተሳካልኝም። ሞክረ ነበር የሆነ ጊዜ ላይ አድማጭ ግን ሞክሬ ነበር። ለአማራ ሬዲዮ ነው እንጂ ኢትዮጵያ ሬዲዮ ሞክሬ ነበር እና በጣም ሬዲዮ ወዳለሁ። አማራ ሬዲዮም ቀደምት አድማጭ ነኝ። እሺ እንግዲህ ከኢትዮጵያ፣ ሱዳን፣ ሊቢያ እስከ ጣሊያን ነው የሚለው ናዋዥ የሚለው መጽሐፍህ እጅግ በጣም ድንቅ በሆነ ያጻጻፍ ስልት ነው ያገላለጽ ነው የገለጽከው። ብዙ ነገር ያስተምራል ብዬ አስባለሁ። እንግዲህ ሆመራ አካባቢም እንደዚሁ ብዙ ጊዜ ከቆየ በኋላ ወደ ሱዳን ነው የሄድከውና ወደ ሱዳን ልውሰድህና እዛ አካባቢ የነበረህን ቆይታ እዛም በየሄድክበት በጥሩ ጊዜ የተማርካት ሙያ ስላለች የልብስ ስፌት ከጉልበት ስራ በዘለለም እዛም የልብስ ስፌት ላይ ተሰማርታል። ሱዳናውያንንም በጣም በሚገርም አገላለጽ ገልጻቸዋል። አንዳንዴ እዚህ ሆነን በጎረቤቶቻችንን ሀገራትን ብዙ ጊዜ የማህበረሰባዊ ባህላቸውን እሴት ወግ ላናውቅ እንችላለንና ሱዳናውያን እጅግ በጣም ደግ፣ እጅግ በጣም መልካም፣ እጅግ በጣም እንግዳ ተቀባይ እንደሆኑም ገልጻቸዋልና እስኪ የሱዳን ቆይታ ንገረኝ። ያው ትክክል ነህ። እንደው ስለ ጎረቤቶቻችን በደንብ አናውቅም። እኔም እንደው ስለ ሱዳናውያን ምንም የማውቀው ነገር አልነበረም። እንደው ሱዳን እስክገባ ድረስ ባይገርማል እና አንዳንዴ እንደዚህ የሚዲያ ሽፋንን ቢያገኝ ይሄ እርስ በርስ ከጎረቤት ጋር ለመተዋወቅ ይረዳል። ሽፋን ቢያገኝ በጣም ጥሩ ነው። እንደዚህ በዙሪያችን ስላሉ ሀገሮች ማንነት ቢነገር በጣም ጥሩ ነው። ወደ ሱዳን ሀገር ያው ኢትዮጵያ ውስጥ የሞከርኩት ነገር ያለመሳካቱ በልብስ ስፌት ሱቅ ከፍቼ እንዲሁ ንግድ ለመስራት አስቤ እሷ ለመሳካቱ ነው ወደ ሱዳን እንደው ለመጨረሻ ከዛ በፊት መጥቼ ብመለስም የገፋኝ ነገር እሱ ነው እና ሙያ መማሬ ጠቅሞኛል። እንደው ከባባድ ስራዎችን እንዳልሰራ በተለይ ካርቱም ከገባው በኋላ እንዲሁ እንደው በጣም ከባድ ስራ ከመስራት ጠብቆኛል የልብስ ስፌት ሙያ መቻሌ። በአጠቃላይ ግን የሱዳን ሀገር በጣም ብዙ ኢትዮጵያውያን በስደት ይኖራሉ። ሱዳናውያን ስደተኛ ተቀባይ ናቸው። በጣም ደግ ሰዎች ናቸው። በፍቅር የሚኖሩ ይሄ የምቀኝነት ነገር ይሄ ቂም መዋል ማሳደር ብዙ የለም በእነሱ እንትን ይሄ ጠብ ራሱ ካርቱም በጣም ትልቅ ከተማ ነው። ብዙ ህዝብ የሚኖርበት ከተማ ነው። ግጭት የምታየው ግን ከረጅም ጊዜ አንዴ ነው። ሰውና ሰው ሲጣላ፣ ሰውና ሰው ሲደባደብ መንገድ ላይ ማየት የተለመደ ነገር አይደለም። ከስንት አንዴ የሚታይ ነገር ነው። በዛ ትልቅ ከተማ ያ ሁሉ እየኖረ ግጭት ማየት
ሩቅ ነገር ነው ለሱዳናውያን ይሄ መጋጨት፣ መደባደብ እና ይሄ ባህላቸው ሰላማዊ ሰዎች ናቸው። ደስ ይለኛል። በስደተኛ ደግሞ አንዳንድ ስደተኞች ደግሞ በዘረፋ እየተሰማሩ አንዳንድ ጥፋቶችን እያጠፉ ይሄ ይታገሳሉ። እንዲሁ እንደው አንዳንድ ነገሮችን ስታይ እንደው በእኛ ላይ እኮ እንደው ጥላት ራሱ ቢኖራቸው አይፈረድባቸውም ላለው ነው ነገሩን ሳየው። ግን ያን ሳያደርጉ በመታገስ የሀበሻን ባህል በመውደድ የሀበሻን ሙዚቃ የሀበሻን ወግና ባህል በጣም ይወዳሉ። ስለ ሀበሻ መስማት ማወቅ በጣም ይፈልጋሉ። እነሱ በሚዲያ ራሱ በቃ እንትን ይላሉ። ስለ ሀበሻ በጣም ሰፊ ሽፋን ነው የሚሰጠው እና ደግነታቸው፣ እንግዳ ተቀባይነታቸው በጣም ይገርመኛል። ራሱ አሁን ይሄ እነዚህ በበረሃው የሚኖሩ ሰዎች ራሱ በድንበር አካባቢ በኢትዮጵያ ድንበር አካባቢ ስደተኛው ሲገባ በቃ የት ወድቃለሁ አይልም። የእንግዳ መቀበያ አለ፣ እዛ ይሄዳል። በሩ ተከፍቶ ነው ሁሌ የሚተወው። የግቢው በር ክፍት ነው፣ የእንግዳ መቀበያው በቃ ክፍት። ግቢ ካየ መግባት ነው፣ የእንግዳ መቀበያ ነው። በጣም ይገርም ነው። እንትን ምልክት የለውም። ምልክቱ በሩ ክፍት መሆኑ ነው። ሰው ይገባል፣ ይስተናገዳል። ካልሆነ ደግሞ መስጊድ ይሄድና ምን ይላል? በድምፅ ማጉያ ይናገራል። ለከተማ እንግዳ ነኝ፣ የምበላው የምለብሰው የለኝም እና ያለው ይተባበረኝ ካለ ከጥቂት ደቂቃ በኋላ ማዕት ሰዎች ነው እየተከታተሉ የሚመጡት። የሚበላ የሚለበስ ይዘው እና በጣም ይሄ ባህላቸው ይገርመኛል በጣም። እና እኔ እንደውም እዛው መሬት ሰተንህ አግብተህ የከኛ አንዳንዱ ሆነ ኑር ሁሉ ብለው ነበር። እነሱ ጋር ቆይቻለሁ። ገጠርና በረሃ በጣም ጥሩ ናቸው። ማንኛውም ሰው ሄዶ እንደ ሀገሩ እንዲሰማው ማድረግ ይችላል። ይሄ በዚህ ሱዳናውያን መመስገን አለባቸው። ለኢትዮጵያውያን ስደተኛ እንደ ባለውለታ ናቸው። አንዱ አስገራሚው እንደው ቀደም ሲል ያነሳው ነው። ለእንግዳ ብቻ ተብሎ ቤታቸው አካባቢ እንግዳ የሚያርፍበት ጣራ ነገር ወይም ቤት ነገር ያስቀምጣሉ። ያ የእንግዳ ነው ብለህ ያስቀምጥከው አንተም ያን ተጠቅመሃል እዛ በነበርክበት ጊዜ። ሌላው በጣም ያስገረመኝ ስለ ከብቶቹ ያነሳው ነገር አለ። እንደሱ እንድትነግረኝ እፈልጋለሁ። 222 ገጽ ላይ ያነሳው አለ ስለ ፈላታዎች። በተለያዩ የምዕራብ አፍሪካ ሀገሮች ይኖራሉ። ከሰዎች በላይ ግን ከብቶቹ በጣም አደገኞች ናቸው። ከእረኞች ውጭ ሌላ አዲስ ሰው ካዩ እረኛው ተው ካላላቸው አሳደው የሚገድሉ ናቸው። ይሄ በጣም አስገራሚ ሆኖ አገኘሁት። አዎ በቃ የእኛ ከብቶች አሁን ማንኛውም የሚነዳቸው አይደሉ። ደግሞ ከብት የዋህ ነው አይደለ ምልክቱ የኛ። በሱዳን ግን እንደዛ አይደለም። ማነዚህ የፈላታ የሚባለው ብሔረሰብ በተለያዩ ምዕራብ እና የምስራቅ አፍሪካ ሀገሮች ተበትኖ የሚኖር ብሔር ነው እና ዘላኖች ናቸው አብዛኞቹ። በዘላንነት በከብት እርባታ የሚተዳደሩ ናቸው እና ከብቶቹ በጣም ኃይለኞች ናቸው። በቃ ሰው ካዩ አሳደው የሚገሉ ናቸው እረኛው ካላስቆማቸው። በዚህ ደግሞ ብዙ ሀበሻው ስለማያውቅ አሁን ብዙ ኢትዮጵያውያን ሞተዋል በከብት። ሰው አይመስለውም። አሁን ከኔ ጋር የነበሩ ጓደኞቼም እንዲሁ ከጋይንት የሄዱ ጓደኞቼ የምነግራቸው ማስጠንቀቂያ እውነት አይመስላቸውም። ለምን? እኛ አእምሮ ውስጥ ያለው ምንድን ነው? ከብት በቃ ከብት ነው። እነዛ ግን አሳደው ሰውን የሚገሉ ናቸው። በጣም ኃይለኞች ናቸው። በጣም በመንጋ ነው የሚንቀሳቀሱት። እረኛው ጋር በፉጨት በቃል ነው በቃ በንግግር ነው መንዳት ምናምን የለም። እነሱን እኮ ራሱ እንግዲህ የኢትዮጵያውያን ከብቶች በሌቦች ይቸገራሉ። አሁን በዚህ በመተማ ሁመራ ያሉ ከብት አርቢዎች፣ ገበሬዎች፣ ባለሀብቶች ከብቶቻቸው እየተሰረቁባቸው በጣም ይቸገራሉ። የእነሱን ግን ፍጹም ሌባ ሊነዳቸው አይችልም። ሌባው ራሱ ለነፍሱ ይፈራል፣ አይጠጋቸውም ጭራሽ። በጣም ግሩም ነው። ፍጹም ማይሆን ነገር ነው። እና የከብቶቹ ባህሪ በጣም የሾለ ቀንድ ቀጥ ያለ ቀንድ ያላቸው ናቸው። አንድ ላይ ነው ተሰብስበው ሄደው በቃ እንትን የሚሉት ከበው ምናምን ወጋግተው ረጋግጠው የሚገሉት እና እነዚህ የፈላታ ከብቶች የታወቁ ናቸው። ብዙ ማስጠንቀቂያ ሳይሰማ እንዲሁ በዋዘኝነት የሞተ በጣም ብዙ ሰው አለ። እረኛው ነው በቃ ማዳን የሚችለው። እነሱ ካዩ እረኛው ተው ካላቸው በቃል ነው ተው፣ ወይም በፉጨት ነው ተው ካላቸው ምንም ነገር አያደርጉም። በቃ ሲታዘዙ በጣም ይገርመኛል። በጣም የሆነ የሰለጠነ ወታደር ነው። የሆነ ነገር ሲላቸው አቅጣጫ ይቀይራሉ። የሆነ ነገር ሲላሉ በውሃው ዙሪያ ስብስብ ይላሉ። በጣም እረኛቸው የሚሰሙ የሚታዘዙ ናቸው። ለአዲስ ሰው ግን በጣም አደገኞች ናቸው። በጣም ግሩም ነው። እንደው የተለየ በጣም ጥናት የሚያስፈልገው ነገር ነው ብዬ አምናለሁ። እንግዲህ አለፍ እያልን ነው። የተከበራችሁ አድማጮቻችንም ነዋዥ የሚለውን መጽሐፍ ስታነቡት ነው ሙሉ ሀሳቡን የምታገኙት። እጅግ በጣም
የሚገርም የህይወት መንገድ ነው የተጓዘውና እሱንም ጽፎ ያስነበበን እያዩ ዳኛው አለፍ አለፍ እያልን ያሉትን ሀሳቦች እናነሳለን። ሱዳን በነበርክበት ጊዜም ያነሳው አንድ ሀሳብ አለ 188 ላይ የገረመኝ ርዕዮተ ዓለም ልዩነት ፈጥረው ነፍጥ አንስተው ሲተጋተጉ የነበሩ ሁሉ አንድ ላይ ቁጭ ብለዋል። ትናንት በአንድ ሀገር በሰላም መኖር ያቃተን ዛሬ በሰው ሀገር በአንድ መጠጫ በሰላም ይጠጣሉ። ይሄ የእኛንም የኢትዮጵያን ፖለቲካን በደንብ የሚያሳይ ይመስላልና ስደት ከተሰደርን በኋላ አብረን እንኖራለን፣ ሀገር ላይ ግን በሰላም አብሮ መኖር ያቀተናል። እንግዲህ ሱዳን ከገባ በኋላ ብዙ የህይወት ፈተና አልፈሃል፣ እጅግ በጣም ብዙ። አሁን እዚህ አንስተን ዘርዝረን የማንጨርሰው። ከዛ ትዳር መስርተ ነበረ፣ ትዳሩም አልተሳካምና ከዛ በኋላ ነው እንግዲህ ከሳሃራ በረሃ ጋራ ለመጋፈጥ የወሰንከው። እኔ መጽሐፉን ሳነበው አንዳንድ የምታደርጋቸው ነገሮች ያንተ ቀደም ብለህ ያሰብካቸውና የተዘጋጀባቸውም አይመስሉኝም። አሁን ወደ ሳሃራ በረሃም ስትሄድ መጀመሪያ ላይ ሱዳን አካባቢ እየሰራህ ለመቆየት አይነት ሀሳብ የነበረህ ነው ብዬ ነው የማስበው። እስኪ እሱን ንገረኝ እስኪ። አዎ ወደ ሊቢያ መሄድ ምንም ሀሳብ አልነበረኝም። በትዳር ጀመርኩኝ፣ በቃ አገባው እና በትዳር የገጠመኝ ችግር ነው አሁን ወደዛ እንዲሄድ ያደረገኝ። ከዛም አሁን አልተሳካም፣ አገባው። በሰርግ ነበር ያገባሁት፣ ትልቅ የሰርግ ፕሮግራም ነበር እና ከሰርጉ ከጥቂት ሳምንታት በኋላ ችግር ሲገጥም በቃ ጠብቄ የገባሁት ነገርና ያገኘሁት ነገር አንድ አልነበረም እና በጣም በቃ የሆነ የተመቻቸ ነገር ይሆናል ብዬ አስቤ ነበር። በሰርግ ግጭት መጣ፣ አለመጣጣም፣ አለመግባባት ተፈጠረ። በ5 ወሩ ትዳር ፈረሰ እና ለሰው ራሱ ለመናገር በጣም ይከብድ ነበር። አዎ ቃልም መግለጽ አልችልም። በቃ አዎ በዚህ ጊዜ አሁን መቼ አብረን ራሱ ኖርና ተለያየን ለማለት ለወሬ የማይመች ነገር በጣም እና ባለቤቴ ወደ ሊቢያ ሄደች። እኔ እዛ ለመቆየት ነበር የመጀመሪያ ሀሳቤ። ከዛ ግን በቃ ሁኔታው እዛ የሚያኖር አልነበረም። በቃ አንዱ እንደዚህ ይላል፣ አንዱ እንደዛ ይላል። ይሁን የነበረው ጫና እዛው ቤተክርስቲያን ሄጄ እዛው በቃ መንፈሳዊ አገልግሎት እያገለገልኩ በቃ የራሴን ህይወት እኖራለሁ እንጂ ወደ ሊቢያ ሄዳለሁ የሚል ሀሳብ አልነበረኝ። በእርግጥ ካርቱም የሚኖር ሰው ወደደም ጠላም ስለ ሊቢያ መንገድ ይሰማል። ለምን እዛ ብዙ የሚጓዙ ሰዎች አሉ፣ ብዙ ደላሎች የሚኖሩበት ከተማ ነው፣ የምናውቃቸው ሰዎች ይሄዳሉ። እኔ ግን ሱዳን ቆይቼ ከዛ ወደ ሀገር ገብቼ መስራት የልብስ ቤት ስራ መስራት ነበር፣ የራሴን ሱቅ ከፍቼ መስራት ነበር ሀሳቤ። ከዛ ይሄ ነገር ተፈጠረ። በቃ ከዚህ በኋላ ምንም ካርቱም ብቆይ ምንም እኔ ደስተኛ አልሆንም፣ ከዚህ በኋላ መሄድ አለብኝ ብዬ ተነሳሁ እና አነሳሴ ድንገት ነበር። በቃ ይሄ የትዳር ችግር ከተፈጠረ በኋላ ነበር፣ ባለቤቴ ጋር ከተለያየ በኋላ ነበር ይሄ ነገር የመጣው። ለመቆየት አሰብኩኝ። ከዛ በኋላ በቃ መሄድ አለብኝ እንዳልኩ ወዲያው ዕቃ መሸጥ፣ ደላላ ማፈላለግ፣ ዋጋ ተስማምቶ እንትን ማለት ነበር የጀመርኩት። ጉዞ ጀመርኩኝ። የሳሃራን ደላላ አነጋግሬ እኔ ሰምቻለሁ ከዛ በፊት ስለ ሳሃራ አንዳንድ ቪዲዮዎችም ደግሞ የተለያዩ መገናኛ ብዙኃን የሚወጡ ነበሩ፣ በጣም አሰቃቂ ቪዲዮ፣ እነሱንም አይቻለሁም። ግን እኔ እንደዛ ግን በአይኔ እንዳየሁት እንደዛ ይሆናል የሚል ግምት ግን በፍጹም አልነበረኝ። ምንድን ነው በጣም የተለየ የሆነበት? ብንሄድ በቃ 6 ቀን ሙሉ ሰው እንዴት በቃ አንዳንዴ እኮ እስከ ሌሊቱ 8 ሰዓት 7 ሰዓት ሁሉ እንጓዛለን። ገባን። የመጀመሪያ የሱዳንን ድንጉላ ከተማ አልፈን ሳሃራ ገባን፣ ዋናው አሸዋማ ምድር። ከዛ በኋላ ሌት ተቀን የሚታየው አሸዋ ብቻ ነው። ምንም ህይወት ያለው ነገር የሌለበት አፉን የከፈተ ምድረ በዳ ነው። በቃ እሱን ማየቱ ራሱ በጣም ያስፈራል። እዛ ውስጥ መታገት አለ፣ የመኪና መበላሸት አለ፣ መዘረፍ አለ፣ ብዙ ከባባድ ነገር ነው ያለው እዛ። ውሃ ጥም አለ። እኛ እንደውም በዚህ ቀዝቀዝ የሚልበት ወቅት ስለነበር በውሃ ጥም አልተቸገርንም እንጂ በውሃ ጥም ብዙ የሚያልቅበት ነው። ደላሎቹ ራሱ እኮ አስቀምጠው የጠፉበት ጊዜ አለ። መጣን ብለው ለራሳቸው ማስኪ ስለሆነ አንድ ቦታ ጥለው የሚሄዱበት ጊዜ አለ እና በጣም አስቸጋሪ ነበር። ቦታው በቃ አሸዋማ ነው። በቃ ከዛ አሸዋ ወጥተን ራሱ የሆነ እንደ የአሸዋ ባህር ነው የሚመስለው። መኪናውን ዋጥ ያደርገዋል። ከዛ እሱን አስለቅቀን ነው እኛ መሄደው። ያን አሸዋ እኛን እዝቀን የምናስለቅቀው። በዛ ድካም ላይ አለ። በዛ ላይ ያንን አሸዋ ዛቁ ስንባል በጣም አስቸጋሪ ነበር
እና ከ3 ቀን በኋላ ነበር የሱዳን እና የሊቢያ ድንበር የደረስነው። የተከበራችሁ አድማጮቻችን ነዋዥ በሚል ርዕስ የተጻፈውን መጽሐፍ በተመለከተ ከጸሐፊው እያዩ ዳኘው ጋር መጽሐፉን አስመልክቶ የነበረን ቆይታ የመጀመሪያው ክፍል የዛሬውን የተከታተላችሁትን ይመስል ነበር። የቆይታችንን ሁለተኛውን ክፍል ደግሞ ሳምንት በዚህ ሰዓት ይዤላችሁ የምመጣ ነው የሚሆነው። የፕሮግራሙ አዘጋጅ ፈረደ ሽታ ነበርኩ። ጤና ይስጥልን።